የካሳንቺስ ኮሪደር ልማት በከፍተኛ ደረጃ ለኑሮ ምቹ ያልሆነና ሰው ለኑሮ ይኖራል ተብሎ በማይታሰብበት አግባብ በጣም ባረጅና በተጎሳቆለ ከባቢ ውስጥ ሲኖር የነበረበት እንዲሁም የኮሪደር ልማትንም ወስደን ስናይ ተሽከርካሪና ሰው እየተጋፋ መሄድበትና ከፍተኛ አደጋ ይስተናገድበት የነበረ መስመር ነው። ካሳንቺስ አሁን እንደምናየው በጣም ውብ ማራኪ ፓርቲያችን ብልጽግና ሁለንተናዊ ብልጽግናን ለማረጋገጥ ከያዘው ግብ አንጻር አሁን የተሰራው ስራ በተለይም ካሳንቺስ ማሳያ ነች ብሎ መውሰድ ይቻላል ማለት ነው። ስለዚህ ፓርቲያችን እንደ ሀገር ለማሳካት ያለውን ራዕይ የማሳኪያ መንገዱን ማሳያ ከሆኑ ምልክቶች መካከል አንዱ የካሳንቺስ ኮሪደር ልማት ነው ማለት። ከዚህ በፊት እንደዚህ እንዳልነበረ ልነግራችሁ እወዳለሁ። አካባቢው ማለትም በጣም የተጨናነቀ ማህበረሰብ ያለበት በውስጡ የተለያዩ ማለትም እያንዳንዱ ቤት በምትገቢ ሰዓት ብዙ አይነት አኗኗር ዘይቤ ነበረን ሲሆን ጭንቅንቅ ያለና እንደዚህ የጸዳ ከተማ አልነበረችም። የተለያዩ ሱቆችን ቢኖሩባት ወደ 100 ምናምን ሱቅ ቢኖርባትም ሱቋ ውስጥ ግን ሱቁ እንደዚህ ውበት ያለው አይን ሳበ ላይን የሚገባ አልነበረም። ሴቶች አደባባይን የማያውቃት የለም። አስፋልቷ በጣም ጠባብና እግረኛ ከመኪና ጋር እየተጋፋ የሚሄድበት ሰዓት ነበር የነበሩ ከዚህ በፊት። አሁን ላይ እንደምናየው አስፋልቱ በጣም ጸርቶ ሰፍቶ እንኳን መኪና አይደለም የሰው ልጅ ሳይክል ቢያምረው ሳይክል እየነዳ መኪና ቢል መኪና እየነዳ ራሱን ፈታ ዘና ብሎ የሚሄድበት አስፋልት ነው ይሆነልን። ድሮ ካሳንቺስ ሴቶች አደባባይ እንደዚህ አይነት ውብ ያማረ ገጽታ አልነበራትም። ቆሻሻ ሽታ ያለበት መንገዱ ጠባብ መኪና ከመኪና ተደራርቦ ሰውና እግረኛና መኪና ባንድ ላይ የሚሄድበት ሳይክል ባንድ ላይ የሚሄድበት በቃ ብቻ በአጠቃላይ ደስ የማይል ገጽታ የነበረው አካባቢ ነበር። አሁን ግን በክቡር ጠቅላይ ሚኒስተር ፕላንና በክቡር ከንቲባችን አመራርነት የሚያምር ውብ ጽዱ የሆነ ለይታችን ደስ የሚል ማንነታችን የሚገልጽ ደስ የሚል ውብ ያማረ እኛነታችን የሚገልጽ አደባባይ ሆኖልናል። ሌሊትም ቀንም ብናየው ማንጠግብም በቃ ደስ የሚል የሚያምር ያለበት ሁኔታ ነው። በጣም ያምራል። በጣም ደስ ይላል። ያው ግን ከተሰራ በቲቪ አይቼው ነበር። ያው እንዲህ ሲዘዋወር በቲቪ ያየሁትን ያው በተግባር አየሁ። ደስ ይላል። በጣም ያምራል። የተጀመረው በአጭር ጊዜ ነው፣ የተጠናቀቀውም በአጭር ጊዜ ነው። ያው ባልተጠበቀ ሁኔታ ተጠናቋል። በቃ ደስ ይላል። ያው አቅዶ ቶሎ መጨረስን ያስተምራል። ያው ትውልዱም ይሄን እያየ ለወደፊት እየተማረ የተሻለ ነገር እየሰራ ይሄዳል ብዬ ገምታለሁ። በፊት አናወራችን በጣም ማኪናም ቢሆንም ሰው አንድ ላይ ነበር የሚሄደው፣ እየተጋፋን እየተጨናነቀ ነበረች። እንደው ወደታች ወደ እንድራስ የሚወስደው መንገድ በጣም እናንተ ካያችሁት በጣም እየተጋፋን ነበር የምንሄደው። አሁን ግን እንደ ልብ የሰውም የእግረኛም ተብሎ የማኪናም ለብቻ ለብቻ ሆኗል። እሱ አሪፍ ለውጥ ነው። ይሄ ለውጥ ሌሎች ቦታዎች ላይ ቢቀጥል አሪፍ ነው ብዬ ነው የምገምተው። ካሳንቺስ በፊት ገጽታዋ በጣም ይህን ያክል ለአይንም በጣም ለማየት እንኳን የሚደብር እንትን ነበር ገጽታ ነበር። አሁን ከሚታየው አንፃር በጣም የሚያስጠላ ነው ማለት ይቻላል። ከዚህ በፊት የነበረው የካሳንቺስ ኑሮ የመኪናና የእግረኛ አንድ ላይ ነበረ፣ እየተገፋፉ ነበር የሚሄዱት። የመኪና መጨናነቅም ነበረ፣ እግረኛም ብዙ አይሄድም። ብዙ የመኪና አደጋዎች ይደርሱ ነበረ። አሁን በተለወጠው ባለንበት ቦታ ላይ ደግሞ የእግረኛና የተሽከርካሪ በተጨማሪም የሳይክል የእግረኛ በጣም ሰፊ መራመጃ አለ፣ የተሽከርካሪም በጣም ሰፊ አስፓልት አለ። የሳይክልም ያው በተመጣጣኝ መልኩ አለ። ይህን ደግሞ ስንመለከት ለአካባቢ ነዋሪዎች በጣም አስደሳች የሆነ ነው። ለልጆቻችን ትልቅ ተስፋ ነው። እንደዚህ አምሩበት እንደዚህ ዘና ብለው ሲሄዱ ውበትም አካባቢውንም የሚገልጽ አዲስ አበባ እንደ ስሙ አዲስ አበባነቷን የምትገልጽ ስራ ስላየን በአካባቢያችን በለውጡ ያልተደሰተ ማህበረሰብ ያልተደሰተች ሴት የለችም። ሴት እንደዚህ ክብር ባለው ነገር ተወስታ ክብሯ እንደዚህ መጎስ ተሰጥቷት እናት ሁሉ ነገር ናት። የማትገባባት ጓዳ የማትገባበት ጓዳ የለምና እናት እህት ናት፣ የቤት አውራ ናት። ሴት ስትመራው ነው ሁሉ ነገር አሁን ላይ የሚያምረውና ከቤት ስለምንጀምር እዚህ ጋር
ስሉ ይነግረናል። እንጨት ተሸክማ ልጇን አሳድጋ ነው ትምህርት ቤት ላይ፣ ፍርድ ቤት ላይ፣ የተለያየ ቦታ ላይ ከዛም አልፎ ተርፎ እንኳን ሌላ ሴት ልጅ ትላንትና ሲባል የነበረው ወደ ቤት ወደ ጓዳ ነበር። ዛሬ ግን ወጥታ እንድትሰራ ድፍረት እየተደረገ ነው። እዚች ባየሻት የነገዋ ሴት በሚለው እንኳን ትላንትና መጥፎ ስራ ሲሰሩ ወይም ደግሞ ሌላ ህይወት ላይ የነበሩት ሴቶች እንደዚህ ተደራጅተው መጥተው ሰልጥነው እንደ አይነት ቦታ ተሰጥቷቸው ስናይ ለኛ ክብር ይሰማናል። ሴት ምን ያህል እንደተከበረች ያሳየናልና ሌላም እህቶቻችን መንደር ውስጥ የነበሩ ምንም አይነት ስራ የሌላቸው ተደራጅተው ወጣቶችም ዛሬ ቤት ሱቅ እዚህ አካባቢ ፈርሶባቸው የነበሩት የመልሶ መልማቱ ተጠቃሚ እንዲሆኑ ስለተደረገ ከልብ እናመሰግናለን። እንደዛ ሲደረግ ራሱ ከአንድ ወረዳ አይደለም የተደረገው። በየወረዳው ፈርሶባቸው የነበሩ ከየካ፣ ከአራዳ፣ ከጨርቆስ ተካቶን የተሰጣቸው ይሄ 105 ሱቅ ለብዙ ሰው ነው የተከፋፈለውና ሂደቱንም እጣውም ሲወጣ እኛም የቀበሌ ንግድ ቤት ስለነበረን ሂደቱን ስላየን በምስክርነትም ብሰጥ አላፍርበትም። በጣም ደስ የሚል ህብረተሰቡን ያሳተፈ እንደዚህ አይነት ውበት ያለው ነገር ተሰርቶ ለማህበረሰብ መንግስት በዚህ ደረጃ ማህበረሰቡን ሲያስብ ያየንበት ነገር ስለሆነ በጣም እናመሰግናለን። ካሳንችስ በእኔ አንደበት የምትገለጽ አይደለችም። በጣም ታምራለች። ከማንም በላይ ለኗሪዋ፣ ለልጆቻችን፣ ለተማሪዎች ምቹ ወጥተው ከትምህርት ቤት ሲመጡ ከ10 ሰዓት በኋላ የሚዝናኑበት መዝናኛ፣ ኳስ ቢጫወቱ እንደ ኳስ እንደ መዝናኛ እንደ ሁሉ ነገር ሽንት ቤት እንደምታዩት የሚያምር ጽዱ የሆነ በቃ ቤት የሚመስል ሽንት ቤት፣ አስፋልቱ በቃ ምን ብዬ ልግለጸው? በቃ የሚያምር ደስ የሚል ውብና የሚያምር አካባቢ ሆናለች እና አካባቢው ያለው ነዋሪዎችም እነን ጭምር በጣም ትልቅ ለውጥ እያየን ነው እና ይሄ ለውጥ ሌሎቹም እንዲደርስ ነው እንጂ እኛ አሁን ተለውጠናል ብዬ ነው የምገምተው። እኔ ተለውጠናል። ለወጣቱም ቢሆንም እኛ አሁን በራሴ እድሜ ያለው ወጣቶች ሁሉ በዚህ ሞራል እንዲነቁ ነው የምፈልገው። እንዲነቁ ይሄን አይቶ እንዲማሩ ነው እና እኔም ቢሆንም ለስራ ዝግጁ መሆን ያስነሳኛል። ይሄ ሞራል ነው ብዬ ነው የምገምተው። ለውጡ በጣም ጥሩ ነው። በጣም እኔ በጣም ደስተኛ ነኝ። በጣም አሁን ከማየው ለአይን እንኳን ልክ ለምግብ ለሆዳችን ምግብ እንደሚያስፈልገን ሁላ ለአይናችንም እንደዛው ምግብ ያስፈልጋል። ለአይን እይታ ያስፈልጋል እና በጣም ማራኪ ነው። ለእይታም ራሱ በጣም ማራኪ ነው እና ደስ ብሎኛል ይሄንን በማየቴ። ከዚህ በፊት የነበረው ደግሞ የሰፈራችን የአካባቢያችን ሽታ በጣም መጥፎ ነበረ። ጠረኑም ጥሩ አልነበረም። አሁን ላይ ግን ያለው በጣም ንጹህ አየር ነበር። አሁን ንጹህ አየር ነው የምናገኘው። ሌላኛው ደግሞ በሰፈራችን የሚገኙ መጫወቻ ቦታዎች ሁሌ የምናዘወትርባቸው ከዚህ በፊት የነበሩት መጫወቻ ቦታዎች እነሱ ቢሰሩም እንኳን በአካባቢ በሰፈር ነው የዛኔም ቢሰሩ ይገነጠሉ ነበረ። አሁን ግን በዚህ ለወክ ለሚወጡ ተራማጆች ከአንድ ቦታ ወደ አንድ ቦታ ሲመጡ ላሉ ሰዎች ይህንን መጫወቻ አይተው ከልጆቻቸው ጋር አስገብተው ያጫውቷቸዋል። ልጆቹም በጣም ደስተኛ ይሆናሉ። ስለዚህ የመጫወቻ ቦታ ለህፃናቶቹ በጣም አስደሳች ነው። ትምህርት ቤት ስንሄድም ሆነ ስንመጣ የእግረኛውም የተሽከርካሪውም ሰፊ ነው። መሸ ረፈደብኝ ሳይሉ እንደዚህ ወርደው እየታየ ዝቅ ተብሎ ሲሰራ በአመራር ደረጃ እኛ በህይወታችን ለመጀመሪያ ጊዜ ማለት እንችላለን። ጠቅላይ ሚኒስትሩ አዋሬን ሲያሰሩ ነበር ይሄንን ያየነው። እለት ተእለት ግን ክትትሏን ሳይቋረጥ በጣም እየተወረደ እኔ እንጃ አመራር ክብር ወንበር ላይ ቁጭ ብሎ ብቻ ነበር ትእዛዝ ሲሰጥና ሲያሰራ የምናውቀው። እንደዛ ግን አልነበረም። በየሱቋ በየአስፋልቷ መንደር የጎደለችዋን አትክልቷን ቦታ ምን እየተዘዋወረ ስታይ በአይኔ በብረቱ ስላየው ከልብ የሆነ ፍቅርና ምስጋና አለኝ። በዛ ላይ ለተሳተፉ አመራሮች ከላይ እስከታች ከወረዳ አመራር እስከ መዋቅር እስከታች የሰላም ሰራዊት ወጥቶ አካባቢውን እንዴት ሲጠብቅ እንደነበረ የገመድ ነበር የኤሌክትሪክ ገመድና እሱ ሲሰረቅ ራሱ እስከ ማስያዝ የነበረው ተሳትፎ እዚህ ላይ ማህበረሰቡ የነበረው ተሳትፎ ትልቅ ሚና ስለሆነ ለሁሉም እዚህ ላይ ተሳትፎ ላደረገ ማህበረሰብ ትልቅ ምስጋና አቀርባለሁ። ክቡር ከንቲባችን በዚህ እንዲቀጥሉበት ማንንም ድሃ ከሜዳ አንስተው ባለ ማዕረግ ባለ ወግ እንዳደረጉ ማንኛውም ዝቅ ብለው ከታች ያለውን ድሃ እንዲያነሱልን ዛሬም ነገም በዚህ በአካባቢ ያሉትን እህቶቻችን እንዲያነሱ እና በተረፈ በቃ
በጣም ደስ የሚል ስራ የሌለው የስራ እድል ተፈጥሮለት በየአካባቢያችን ሼድ ይኸው ደስ የሚል ሁሉ ነገር የሚያምር ነገር ስለሆነ እሳቸው ማመስገን ፈልጋለሁ። በቃ ወርደው ዝቅ ብለው እንዲያዩን እኛንም ያለው ህብረተሰብ በዛ በተረፈ ደስ የሚል ቀጥሉ፣ በዚህ ቀጥሉበት። ደስ የሚል በቃ የሚያምሩ ገጽታ ያለው ሆኖልናል። እናመሰግናለን። የተሰራውን ሁሉም ቢጠብቀው ያው መበላሸት በማይገባው ቦታ እንዳይበላሽ ያው ህዝቡ እንደራሴ ብሎ እንዲጠብቀው እና በቃ ለዘላቂ ለረጅም ጊዜ እንዲያገለግል ቢያደርግ ጥሩ ነው። የተሰሩት መዝናኛዎች አሉ። ለምሳሌ አሁን 28 ሜዳ በፊት እንደዚህ አልነበረም። ማንም እንደ ልብ ዝም ብሎ ገብቶ የሚጨፈር የሚጫወት እና ተግባርም ምናምን በስነ ስርዓት አልነበረው። አሁን ግን ህጋዊ ሆነ፣ ስነ ስርዓት ኖረ። ሜዳውም ያሻሸለ ጽድት አለ፣ በጣም ንጹህ ሆነ። እዚያ ደግሞ እታች ለህፃናቶችም መልስ ፋውንዴሽን ጋር የተሰራ በጣም ምቹ ነው ለህፃናት። አሁን በፊት ሌላ ቦታ ሄዶ ነው የሚጫወቱት፣ ወደ ቦሌ ወደ ምናምን ሄዶ እዚህ አካባቢ ነው ልጆቹ ማለት ነው። ትምህርት ቤቱም ቢሆንም ጉብኝት ሌላ ቦታ ነበር የሚወስዱት፣ አሁን እዚህ ጋር ተሰራ። ስለዚህ ይህ ስራ በጣም አሪፍ ብዬ ነው የምገምተው። ጣቱ አሁን እኔ እንደ ራሴ ቢያንስ የልማት ደጋፊ ቢሆን ሀሳብ ሌላ ተቃራኒ ሊኖር ይችላል፣ ላይኖርም ይችላል። ያው ሰው ነው። ግን እንደ ለውጥ እንደሚታየው ቢያንስ ቢደግፉ እኔ ደስ ይለኛል በጣም። አሁን እዚህ አካባቢ ብታዩ በፊት ለእግረኛና መንገደኛ እንኳን እየተገፋፋ ነው፣ ከመኪና ጋር እየተገፋፋ ነው። እዚህ ለመሻገር በጣም ያለው እንትን በጣም ማህበረሰቡ ላይ በጣም ተጽዕኖ ነበር እና አሁን ይሄን በማየት በጣም ደስተኛ ነኝ በእውነት። ከዚህ በፊት የነበረው የሳይክል የኳስ ሜዳ እና ከጓደኞቼ ጋር ማሳለፍበት ቦታ የነበረው የአሁኑና የበፊቱ በጣም ይለያል። የአሁኑ የ28 ሜዳ እንዳየነው ከሆነ የአሁኑ አርቲፊሻል ሜዳ ነው። የድሮ ደግሞ የነበረው የሳር ነበረ። የሳርም ደግሞ በጣም ከፍተኛ ጉዳት ያመጣ ነበር። ጭቃ ነበረ። በዝናባማ ወቅትም ለሰውነት ብዙም አይነት በሽታዎች ሊያጋልጠን ይችላል። ለሰውነትም ጥሩ ጠረን እንዳይኖረን ያደርጋል። ስለዚህ የአሁኑ የ28 ሜዳ አርቲፊሻል የተሰራው በጣም ውብና ማራኪ የሆነ ልጆችም ቢወድቁ እንኳን ሊጎዱ የማይችሉበት ድንጋይ የሌለበት የሆነ ሜዳ ነው። ሌላኛው ደግሞ ከጓደኞቼ ጋር አንዳንድ ጊዜ እረፍት ባለኝ ቀን ወደዚህ ስንመጣ በድሮ ጊዜ ከዚህ በፊት በነበረው ወደዚህ ስንመጣ ሰዎቹ ራሱ በእግረኛ ሲሄዱ የመኪና አደጋ ሊደርስባቸው ይችላል። እነሱም ከኔ ጋር ሲሄዱ እነሱም በደስተኛ ላይሆኑ ይችላሉ። በአሁኑ ግን መጥተው ከኔ ጋር ውጪ በትርፍ ጊዜያችን ወክ ለማድረግ ቢሄዱ እንኳን ከኔ ጋር ሆነው አንድ ላይ በፊት የነበረውና አሁን የነበረውን በመመልከት በጣም ያደንቃሉ የኛን ሰፈር። ሌላኛው ደግሞ የሳይክል መንገድ ከተሽከርካሪ መንገድ ጋር አንድ ላይ ነበር የሚሄደው። የዛኔ ምለታ ተሽከርካሪ ወደ ላይ ሲሄድ ሳይክል ደግሞ ወደ ታች ሲሄድ ያ ሳይክል ጉዳት ሊደርስበት ይችላል ያ ሳይክልኛው። ስለዚህ ያ ሳይክል የሚነዳው ሰው ያ ጉዳት እንዳይደርስበት አሁን የሳይክል መንገድ ላይ ሰዎች እንዳይራመዱ፣ ሰዎች ከተራመዱ ጉዳት እንዳይደርስባቸው ተደርጎ ለየብቻ ተደርጎ የሳይክል መንገድና የእግረኛ መንገድ እና የአስፋልት ተደርጎ ተቀምጧል ማለት ነው።